ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 25 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። እነ መሐመድ ተሰማ ባልተጨበጠ መረጃ በወሰዱት ዘመቻ በጮቄ ተራራ ኪሳራ ማስተናገዳቸው ሲገለጽ፣ በወልቃይት በኩል ከባድ ውጊያ መቀስቀሱ ተሰምቷል። ዝርዝር ግንባር መረጃዎችን ይዘናል። ብልጽግና የአርበኛ ዝናቡ ልንገረው ቤተሰቦችን መኖሪያ ቤት በፈረስ ቤት ከተማ ማቃጠሉ ተሰምተዋል። ጦርነት ላይ ነኝ ያለው ፋኖ በቅርቡ ሌሎች ኃይሎች የምናካሄደውን ጦርነት ይቀላቀሉታል ሲል አስታውቋል። በስፋት ዳሰነዋል። አብይ አህመድ የአማራ ህዝብ ሰላም የሆነውና ወጥቶ የገባው በእኔ ጊዜ ነው ማለታቸው እያነጋገረ ነው። ትራምፕ ስለ ሐማስ ትጥቅ መፍታት ከእስራኤል ጋር መግባባት ላይ መደረሱን አስታውቀዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖ የእነ መሐመድ ተሰማን የጮቄ ተራራ አክራሞት ይፋ ሲያደርግ በወልቃይት በኩል ደግሞ ከባድ ውጊያ መቀስቀሱ ተሰምቷል። የአፋብን ቴዎድሮስ እዝ አመራሩ አርበኛ ባየ ደስታ ሰሞንኛውን የጮቄ ተራራ ውጊያና የብልጽግና ዘመቻ አስመልክቶ ሰፋ ያለ ማብራሪያ ሰጥቷል። በአይነቱ ለየት ያለው የጀኔራል መሐመድ ተሰማና የጀኔራል ብርሃኑ ጥላውን ዘመቻ ምን ነበር ሲልም በጥያቄ ማብራሪያውን ይጀምራል። እነዚህ ሁለቱ የብልጽግና የጦር አዛዦች የምስራቅ እዝና የስድስተኛ እዝ ጦር መሪዎች መሆናቸውን የጠቀሰው አርበኛ ባየ መሐመድ ተሰማ የጎጃም ክፍለ ሀገር ኮማንድ ፖስት ሰብሳቢ መሆኑን ጠቅሷል። ጀኔራሎች ትኩረት ያደረጉበትን ተራራ ወታደራዊ ስምሪት ከማድረጋቸው አስቀድሞ የፋኖ ሎጂስቲክስ ማዕከልና ቋሚ የኃይል ማሰራጫ ተደርጎ እንዲቆጠር ጮቄን ትልቅ የሚዲያ ሽፋን እንደሰጡትም በማብራሪያው አስፍሯል። ህዝቡም ሰራዊቱም አመራሩና ደጋፊው ስለ ጮቄ እንዲያስብ ከፍተኛ ስራ እንደሰሩም ያብራራል። ከፍተኛ የሆነ የሜካናይዝድ ጥቃት በንጹሐን መንደሮች ላይ በመክፈት ጮቄ የደረሰው ጠላት ምንም አይነት ወታደራዊ ድል በፋኖ ላይ አላስመዘገበም ሲልም ገልጿል። አንጻሩ በጮቄ ተራራ የሚበቅለውን ጀባራ የተፈጥሮ እጽዋት ማርኳል በማለትም ነው ሁኔታውን የገለጸው። በኋላም በጮቄ የተገኘ የተባለ ሎጂስቲክስ፣ ወታደራዊ ካምፕ፣ የማሰልጠኛ ማዕከል እንዲሁም የፋይናንስ ምንጭ የለም ያለው አርበኛው በጮቄ ከጅባራ ተክል ቀጥሎ አጥንት ሰርስሮ የሚገባ ውርጭና በረዶ ብቻ እንዳገኙ አንስቷል። ከሁለት እዞች የተውጣጣውን ኃይል በርቀት ለመጠበቅ ድጓ ጽዮን፣ ፈለገ ብርሃን፣ ረቡ ገበያ፣ ቁይ የተጠመዱ መድፎች ቀንና ሌሊት የንጹሐን መንደሮችን ደብድበዋል። ከሞጣ ቢቸና፣ ከደብረ ማርቆስ ረቡ ገበያ ጮቄ የተወረወረ ድጋፍ ለመስጠት የተዘጋጀው ኃይል ፊቱን አዙሮ ወደ ጮቄ ሲያንቃቃ በመርጡ ለማርያም ሰኞ ገበያ በፕሮፓጋንዳው የደነዘዙትን ድባቅ በመምታት አባይ ሻለቆ ሻለቃ አንድ ዲሽቃ፣ ሁለት ብሬን፣ 79 ክላሽ ማርኮ የጮቄውን ጠላት ለሁለት ከፍለውታል ሲልም አክሏል። የተለየ ወታደራዊ ካምፕ የለንም፣ የሎጂስቲክስና የትጥቅ አቅራቢው ራሱ ጠላት ነው ያለው የፋኖ አመራሩ በሁሉም ቦታ አለን፣ በሁሉም ቦታ ድል እናደርጋለን፣ የትኛውንም ኃይል ማጥቃት እንዳለብን በደንብ እናውቃለን፣ ያደረግነው ይህንኑ ነው፣ ጮቄ የውሃ ማማ እንጂ የፋኖ መሰባሰቢያ አይደለም ብሏል። የጀኔራሎች ተራራ ፕሮፓጋንዳ ድባቅ ተመቷል ሲልም ገልጿል። ይህ በእንዲህ እንዳለ በወልቃይት ጠገዴ ሰቲት ሁመራ ዞን በኢትዮ ሱዳን ድንበር ከሌሊት ጀምሮ በከባድ መሳሪያ የታገዘ ውጊያ እየተካሄደ መሆኑ ተሰምተዋል። ኢትዮ ፎከስ ሚዲያ ምንጮች የነገሩኝ ብሎ እንደዘገበው ተኩስና ከባድ መሳሪያው ከበረከት ተነስቶ ወደ ሸረሪ እና ነጭ አፈር ባሉት የድንበር አካባቢዎች አቅጣጫ ነው። ከእኩለ ሌሊት ጀምሮ የተከፈተው ውጊያ በከባድ መሳሪያዎች የተደገፈ እንደሆነም ተጠቅሷል። ውጊያው በህዋትና በአገዛዙ ኃይል እንደሆነም እየተነገረ ነው። ለህዋት ቅርብ የሆኑ መገናኛ ብዙሃንም ብልጽግና በሸረሪና በኩል ማጥቃት ጀምሯል ሲሉ ተሰምተዋል። ብልጽግና የአርበኛ ዝናቡ ልንገረው ቤተሰቦችን መኖሪያ ቤት በፈረስ ቤት ከተማ ማቃጠሉ ተሰማ። የአማራ ህዝብን በመጨፍጨፍ ሀብትና ንብረቱን ማውደም የዘውትር መገለጫው የሆነውና ተስፋ የቆረጠው የአገዛዙ ቅጥረኛ ሰራዊት የአርበኛ ዝናቡ ልንገረው ወላጆችን መኖሪያ ቤት በፈረስ ቤት ከተማ ማቃጠሉ ታውቋል። በራሱ ህዝብ ላይ ታንክ፣ መድፍና አየር ኃይል አሰማርቶ ንጹሐን የሚጨፈጭፈው የምስራቅ እዝ ዋና አዛዥ መሐመድ ተሰማ ለምዕራብ ጎጃም ዞን ዋና አስተዳዳሪ እድሜ ያለም ለሚባል ቅጥረኛ ግለሰብ በሰጠው ትዕዛዝ መሰረት መኖሪያ ቤቱ መቃጠሉን ከመረጃ ምንጮቻችን ለማወቅ ተችሏል። በቃጠሎ የደጋዳሞት ወረዳ የአገዛዙ ቅጥረኛ ካድሬዎችና የሚሊሻ አባላት እንደተሳተፉ የዓይን እማኞች ገልጸዋል። በቤቱ ውስጥ ይገኙ የነበሩ ቁሳቁሶችን ጨምሮ ሌሎች ጠቃሚ ንብረቶች በእሳቱ መውደማቸው ታውቋል። በፈረስ ቤት ከተማ ቀበሌ 02 ይገኝ የነበረው ይህ መኖሪያ ቤት የአርበኛ ወላጆች ኑሯቸውን መስርተው ማህበራዊ ህይወታቸውን ይመሩበት እንደነበር ተገልጿል። ላለፉት 3 ዓመታት በተለያዩ የአማራ ቀጠናዎች ከፋኖ ጋር ፊት ለፊት ተዋግቶ ማሸነፍ ያልቻለው አገዛዙ በቀልዱ
ዱላውን የሚያሳርፈው ንጹሃን ዜጎችን በመግደልና ሀብት ንብረታቸውን በማውደም እንደሆነ ይታወቃል። በአርበኛ ዝናቡ ልንገረው ወላጆች ቤት የደረሰው ቃጠሎ የዚህ አንድ አካል ነው። ከውጊያው ቀጠና ውጭ የሚገኙ የሰላማዊ ዜጎችን ሀብትና ንብረት ማውደም በዓለም አቀፉ የጄኔቫ የጦር ስምምነት መሰረት በጦር ወንጀልነት ሊያስጠይቅ የሚችል መሆኑን በጉዳዩ ዙሪያ ያነጋገርናቸው የህግ ባለሙያዎች ገልጸዋል። ቃጠሎን አስመልክቶ ፈረስ ቤት ከተማን ጨምሮ በተለያዩ አካባቢዎች በስልክና በአካል ያነጋገርናቸው ሰላማዊ ዜጎች ድርጊቱን በጥብቅ አውግዘውታል። አንድ ሀገር መራለው ከሚል አካል ፍጹም የማይጠበቅ ወራዳ ተግባር ሲሉ ኮንነው አገዛዙ ምን ያህል የመንግስትነት ቁመናው እንዳጣና ተስፋ እንደቆረጠ ማሳያ ነው ሲሉ ጨምረው ገልጸዋል። አገዛዙ በጎንደር፣ በወሎ፣ በሸዋና በጎጃም ላለፉት 3 ዓመታት የተለያዩ የፋኖ ቤተሰቦችን ሀብት ንብረት ሲያወድሙ እንደቆዩ ይታወቃል። ጦርነት ላይ ነኝ ያለው ፋኖ በቅርቡ ሌሎች ኃይሎች የምናካሄደውን ጦርነት ይቀላቀሉታል ሲል አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቃል አቀባይ አርበኛ አስረስ ማረ በወቅታዊ ፋኖ ተጋድሎች እየተፈጠሩ ስላሉ ጥምረቶችና ስለ ብልጽግና ወቅታዊ አቋም ሰፋ ያለ ማብራሪያ ሰጥቷል። አርበኛው በማብራሪያው ፋኖ ላለፉት 3 ዓመታት ውጊያ ላይ ነው ሲል ያነሳ ሲሆን በቀጣይም ሌሎች ኃይሎች የሚቀላቀሉት ጦርነት ይኖራል ብሏል። የአብይ አህመድ መንግስት የህልውና ስጋት ላይ የጣላቸው ኃይሎች በጋራ የሚያካሂዱት ጦርነት ይኖራል ሲልም ነው የገለጸው። ግና ሰራዊትና ፋኖ ጦርነት ውስጥ ከገቡ 3 ድፍን ዓመታትን አስቆጥረዋል። ከአገዛዙ ባህሪ እና ከአጠቃላይ ፖለቲካዊ ሁኔታው በመነሳት ይህ አገዛዝ በህይወት በቆየ ቁጥር ህልውናቸው አደጋ ውስጥ የገባና ህልውናቸው እየተወሳሰበ ያሉ ሌሎች የፖለቲካ ኃይሎችና ሌላው ህዝብም ጭምር ይህንን ጦርነት መቀላቀል ፍላጎት እያሳየ መጥቷል። ይህም በአስገዳጅ ሁኔታ የሆነ ነው። በአገዛዙ በውስጥ ጠማቂነት የተፈጠረ ሌላ ኃይል የሚቀላቀለው ነባሩን ጦርነት ሌላ ኃይል ሊቀላቀለው የተዘጋጀበት ወቅታዊ ሁኔታ ላይ ነው የምንገኘው። እንግዲህ ኢሚነንት የሆነ ነገር ይመስላል። ባለኝ ግንዛቤ የማይቀር ተጨማሪ ኃይል ይህንን ጦርነት የሚቀላቀልበት ወቅታዊ ቁመና ላይ ነው የምንገኘው። አክሎም የአብይ አህመድ ይህ የጋራ ጦርነት ሲጀመር ወታደሩ በቅርብ ይበተናል፣ ሽንፈትን ይከናነባል ሲል ገልጿል። አማራ፣ ትግሬ፣ ኦሮሞ፣ ጉሙዝና ሌሎች የኢትዮጵያ ኃይሎች በጋራ ሲታገሉ ብልጽግና ኢትዮጵያ ትፈርሳለች የሚል ፕሮፓጋንዳ ጀምሯል ያለው አስረስ ኢትዮጵያን አገራቸውን ለማዳን ሲታገሉ እንዴት ኢትዮጵያ ትፈርሳለች ሲል ጠይቋል። አያይዞም ብልጽግና ይህን ትብብርና የጋራ ጦርነቱን እጅግ ፈርቶታል ሲል ገልጿል። አገዛዙ በህይወት መቆየት የቻለው ኢትዮጵያውያን ባለመተባበራቸው ነው ብዬ አምናለሁ። ኢትዮጵያውያን ብቻ ሳይሆን በአጠቃላይ የአማራ ህዝብም ቢሆን ያለውን አቅም አሟጦ መጠቀም ባለመቻሉ ወይም ደግሞ ያንን ሞቢላይዝ የሚያደርግ አቅም መፍጠር ባለመቻሉ ነው የሚል ግላዊ አስተያየት አለኝ። ስለዚህ ሌሎች የፖለቲካ ኃይሎች ይሄንን ተጋድሎ ጆይን የሚያደርጉት የሚቀላቀሉበት ጊዜ እውን ሲሆን በአገዛዙ በኩል ከፍተኛ መዳከም ነው የሚፈጥረው። እንደምታውቀው ይሄንን ጦርነት ሂደት ለመምራት አንዳችም አይነት ትርክት እንኳን ተጨባጭ ትርክት አስማሚ ትርክት እንኳን መፍጠር ያልቻለ አገዛዝ ነው። ህዝብን ከህዝብ አንድን አካባቢ ከሌላ አካባቢ በመነጠል በማለያየት እድሜውን ማቆየት የሚፈልግ አገዛዝ ነው። የኢትዮጵያ ህዝብ ካለፉት ጦርነቶች በርካታ ነገር ተምሯል ብዬ አስባለሁ። በእርግጥ ምንም ደካማ ቢሆን ምንም በቀውስ ውስጥ ያለ ቢሆን መንግስት ስለሆነ የሀገሪቱን ሪሶርስ የመጠቀም እድል አለው። ያንንም ነው እየተጠቀመ ያለው። ኢንስቲትዩሽኖችን ይጠቀማል፣ ህዝቡን ይጠቀማል፣ ከህዝብ የሚተበሰበውን ግብርና ታክስ ይጠቀማል። የኢትዮጵያ ህዝብ ግን ላለፉት በርካታ ዓመታት ይህ አገዛዝ የቀውስ አገዛዝ መሆኑን በሚገባ የተገነዘበና የተረዳ ይመስለኛል። ድጋሚ በተመሳሳይ መንገድ ድጋሚ ስህተት ይፈጽማል ብዬ አላስብም። ሁሉም የሚችለውን ጠጠር ይወረውራል። አሁን በፋኖ ተጋድሎ በዚህ ደረጃ መመከት የተቻለውን የጠላት ሰራዊት ተጨማሪ ኃይሎች ሲታከሉበት ትልቅ የሆነ የስነ ልቦና መቃወስ ይፈጠራል በአገዛዙ ላይ። በወገን ኃይል ላይ ደግሞ ትልቅ የሆነ የስነ ልቦና ብቻ ይፈጠራል። በወታደራዊ እንቅስቃሴም ተጨማሪ ኃይል ይፈጠራል። ከምንም በላይ ደግሞ ኢትዮጵያውያን በጋራ ተባብረው ሌሎች ኃይሎች በጋራ ተባብረው አገዛዙን ማስወገድና መንግስት መሆን መነጋገር፣ መግባባት፣ ሀሳባቸውን ኮምፕሮማይዝ ማድረግ የሚችሉ መሆናቸውን የሚያሳዩበትም ተጨባጭ ሁኔታ እና ክስተት ነው ብዬ ነው ማምነው። አንዳንዶች ራሱ በአገዛዙን ፕሮፓጋንዳ ጭምር በተደጋጋሚ ሲነገር ምሰማዋል። የኢትዮጵያ ኃይሎች ተባበሩ ኢትዮጵያን ለማፍረስ ይባላል። እንግዲህ ኢትዮጵያ የኢትዮጵያውያን ናት ተብሎ ነው የሚታመነው። የትግራይና የአማራ ህዝብ
የኦሮሞና የአማራ ህዝብ፣ የጉሙዝና የአማራ ህዝብ፣ የአፋርና የአማራ ህዝብ፣ የሶማሌና የአማራ ህዝብ ስለተቀራረበ አንድ ላይ ስለታገለ ኢትዮጵያ ትፈርሳለች ማለት ኢትዮጵያ ታዲያ የማን ነች የሚለውን ጥያቄ ጭምር ያስነሳል። ኢትዮጵያ እኮ የነኚህ ህዝቦች ነች። ኢትዮጵያ እኮ የነኚህና የሌሎች ህዝቦች ሀገር ነች። ስለዚህ እነኛ ኃይሎች ተባበሩ ማለት የኢትዮጵያን ዕጣ ፈንታ ለመወሰን ያላቸውን ቁርጠኝነት የበለጠ ከፍ የሚያደርግ በማሸነፋቸው ማግስትም ዘላቂ ሰላም ለመፍጠር ዝግጁ መሆናቸውን የሚያሳይ ነገር ነው። ከምንም በላይ ጦርነትን በጋራ ለማድረግ የሚስማሙ ኃይሎች በሌሎች ቀሪ አጀንዳዎች ላይ ለመስማማት የሚያበቃ በቂ መደላድል ይፈጥራል ራሱ ሂደቱ ብዬ አምናለሁ። ከዛም አስቀድሞ እያንዳንዷ እንቅስቃሴ ደግሞ በግልጽ በውይይት በንግግር በእያንዳንዱ የትግበራ ስልት ተነድፎለት ሊከናወን እንደሚችል እገምታለሁ። እንግዲህ በተጨባጭ የተደረገ ሳይሆን ሊሆን የሚችል ነገር ነው እየገለጽኩልህ ያለ። በአጠቃላይ ሌሎች ኃይሎች ይህንን ጦርነት ሲቀላቀሉ ያገዛዙ ሰራዊት ይፈራርታል፣ ይበተናል። አብዛኛው ሰራዊት ልምድ ያላቸው የጠላት ሰራዊት አባላት በሁሉም አውደ ግንባሮች በተደረገ ውጊያ ህይወታቸው ያለፈ የከዱ ኒውትራላይዝ የተደረገ በብዛት። ስለዚህ አሁን ያለው ኃይል ደግሞ ከመንገድ የታፈሰ ከማረሚያ ቤቶች የተወሰደ ለዕለት እንጀራው ለዕለት ጉርሱ ብሎ ጆይን ያደረገ ነው። ምንም አይነት ፖለቲካዊ ኮዝ ያልታጠቀ ነው። ይህ ኃይል ደግሞ በዚህ ልክ ከመላው ኢትዮጵያዊ ጋር በዚህ ልክ ከግዙፍ ኃይሎች ጋር ለመዋጋት የሚያበቃ የስነ ልቦና ዝግጁነት ስለሌለው አጭር ጊዜ በጣም ረጅም ባልሆነ ጊዜ ውስጥም ከፍተኛ ለውጥና ውጤት ያመጣ እንደሚችል ነው አጠቃላይ ድባቡ የሚያሳየው የሚያደርገው። አብይ አህመድ የአማራ ህዝብ ሰላም የሆነውና ወጥቶ የገባው በኔ ጊዜ ነው ማለታቸው እያነጋገረ ነው። የብልጽግናው አገዛዝ ቁንጮ አብይ አህመድ አሊ ከአሚኮ ጋር ባደረጉትና ትናንት ማምሻውን በፕሮፓጋንዳ ማሽኖቻቸው በኩል ባስተላለፉት ቃለ መጠይቃቸው የተለመደ ህዝብን የሚያባላ ያልተጨበጠ መረጃዎችን አሰራጭተዋል። ዞረው አይተው የማያውቁትን የናረጋ ከበደ መጫወቻ የሆነውን አሚኮን በዚህ ወቅት ለቃለ መጠይቅ ያሰቡበት ዋነኛው ምክንያት ደግሞ የአማራን ህዝብ ለቀጣይ ጦርነት እያዘጋጁት በመሆኑ ነው። ፋኖ ከህወሓት ጋር ጥምረት ፈጥሯል መባሉን ተከትሎ ስጋት ውስጥ የገቡት አብይ የአማራን ህዝብ አድነኝ ለማለት ዳግም ለመወሸቅ ሞክረዋል። ዳሩ ግን አሁን ያለው አማራ የ2013ቱ ለአብይ ብሎ የሚዋጋ አማራ ሳይሆን ራሱን ከአብይ ለማዳን የሚታገል አማራ በመሆኑ የሚሳካላቸው አይመስልም። አብይ አህመድ በአማራና ትግራይ መካከል የፖለቲካ ቁማር መጫወቻ ያደረጉትን የወልቃይትን ጉዳይ በዚህ ቃለ መጠይቃቸው እያነሱ ቅራኔዎችን ለመፍጠር ሞክረዋል። የብልጽግና አለቃ በዚህ ቃለ መጠይቃቸው ወልቃይትን ሰኔ 15ንና ሌሎች ወቅታዊ ጉዳዮችን አንስተው ያደረጉት ንግግርም እንዲሁ ብዙዎችን ያነጋገረ ነበር። አብይ አህመድ ፋኖ ወልቃይትን አሳልፎ ሊሰጥባቸው ነው በሚል በሚዲያ ሰራዊታቸው በኩል ሲያቀርቡበት የነበረው ክስ መሬት አልወርድ ቢላቸው ራሳቸው መጥተዋል። በዚህም ህዋቶች ፋኖ ወልቃይትን ሊሰጠን ሲል እናንተ እንቅፋት ሆናችሁብኝ ብለውናል ሲሉ ፋኖን በአማራ ህዝብ ያስጠልለኛል ያሉትን ንግግር አድርገዋል። ዳሩ ግን ፋኖ በወልቃይትም ይሁን በሌሎች የአማራ ርስቶች ላይ ያለውን የማይቀየር አቋም በተደጋጋሚ ያሳወቀ ሲሆን በአማራ ርስቶችም እንደማይደራደር ይፋ አድርገዋል። የወልቃይት ጥያቄ ረዘም ላለ ጊዜ ይገባኛል ጥያቄ በአማራ ክልል ሲነሳ ቆይቷል። ይህንን ጉዳይ የሁለቱም ክልል ህዝቦች ያሳተፈ ያወያየ በህገ መንግስቱ መሰረት በሪፍረንደም የተረጋገጠ ለዘላቂ ሰላም መነሾ የሚሆን ካልሆነ እድል አግኝቻለሁና አሁን ላፈላርግ ብትን ሲቀየር ይበላሻል። ለምሳሌ ከዚህ ቀደም የፌዴራል ክልል ስሪት ሲሰራ በህዝቦች ውይይት ቢሆን ያ ነገር የተፈጸመው ለረጅም ጊዜ ጥያቄ ሆኖ አይቀጥልም ነበር። ያን ስህተት የሚደግም ነገር ነው አሁን ስለሚመች እናርገው የሚል ጥያቄ የሚነሳበት መንገድ ውይይት ይፈልጋል። ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ወደ አማራ ክልል ደግሞ ስትመጣ ከጦርነት በኋላ በፌዴራል መንግስት
ውክልና የሚተዳደረው የወልቃይት ክልል በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል ክልል መንግስት አልመለሰም ብለው ያስባሉ። ሁለቱም ጋር ጥያቄ አለ ማለት ነው። የአማራ ክልል እኔ ከመጣው በኋላ ነው ሰላም የሆነው፣ አሁን ከበፊቱ የከፋ ነገር የለም፣ አማራ ወደ ወልቃይት መሄድ ይችላል ሲሉም ተደምጠዋል። ይህ አብይ ነጭ ውሸት ሲሆን እርሳቸው ከመምጣታቸው በፊት ሰላም ያልነበረው አማራ ክልል ከእርሳቸው መምጣት በኋላ ሰላም መምጣቱን ሲናገሩ አይናቸውን ሳይነቅሉ ነው። ከአማራ ክልል ጥያቄ አንጻር ከበፊቱ የከፋ ነገር አሁን አለ ብሎ ለመውሰድ ያስቸግራል። በፊት የአማራ ክልል ወልቃይት ወደሚለው አካባቢ መጓዝ አይችልም። ዛሬ ቢያንስ መሄድ ይችላል፣ ሰው መጠየቅ ይችላል። እንደው በህግ ተጠቅሎ የአማራ ክልል ነው ባይባልም ለመንቀሳቀስ የሚከለክል ነገር የለም። አብይ በዚህ ቃለ መጠይቃቸው ያነሱት ሌላኛው ነገር የሰኔ 15ቱን የአማራ ክልል የባለስልጣናት ግድያ ሲሆን የአማራ ህዝብ እንዴት አሳምነውንም እነ ዶክተር አምባቸውንም ለማጀገን ይሞክራል፣ ጀነራል አሳምነው ጽጌን ለምን አልወነጀለም ሲሉ ሌላ ጥላቻና ክፍፍል ሊነዙ ሞክረዋል። ከዚያ በተጨማሪም ለዶክተር አምባቸው መኮንንና ከጀነራል ሰዓረ መኮንን ጋር አብሬ ነው የተማርኩት በማለት በሞታቸው ላይ የሚነሳባቸውን ክስ ለማስተባበል ሞክረዋል። እንዲሁም ጎበና ዳጬና ሚኒሊክ ኦሮሞን ጡት ቆርጠ ዋል በሚል የሐሰት ትርክት ኮሚቴ አዋቅረው አርሴ ላይ የአኖሌን ህዋት ያቆሙት አብይ አህመድ ዛሬ ላይ የፈሩት ጦርነት ሲመጣ የአማራውን ልብ ለማግኘት ሚኒሊክና ጎበና ዳጬ በጋራ አገር አቅንተዋል ሲሉ ተደምጠዋል። ትራምፕ ስለ ሐማስ ትጥቅ መፍታት ከእስራኤል ጋር መግባባት ላይ መደረሱን አስታወቁ። ፕሬዚዳንት ዶናልድ ትራምፕ ዛሬ በካምፕ ዴቪድ ባደረጉት ንግግር የሐማስን ትጥቅ መፍታት በተመለከተ ከእስራኤል ጋር መግባባት መኖሩን ገልጸዋል። እስራኤል በጣም ደስተኛ ናት ሲሉም ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጥተዋል። ቀኝ ዘመሙ የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤን ግቪር በማህበራዊ ሚዲያቸው ባሰፈሩት ጽሑፍ የፕሬዚዳንት ትራምፕ የሰላም ቦርድ ይፋ ያደረገው ረቂቅ ስምምነት በእስራኤል ተቀባይነት የለውም ብለዋል። የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ በበኩላቸው ሐማስ ሙሉ በሙሉ ትጥቅ ለመፍታት መስማማቱ ሌላ ትልቅ እርምጃ ነው ብለዋል። ብዙ ሰዎች ይሆናል ብለው ያልጠበቁት ነገር ነው፣ መሆን ነበረበት፣ መስማማታቸው ትልቅ ስኬት ነው ሲሉም ተናግረዋል። በስምምነቱ መሰረት የእስራኤል ወታደሮች የጋዛ ሰርጥን ለቀው እንደሚወጡ ተገልጿል። የእስራኤሉ ሚኒስትር ግን አገራቸው በጋዛ ያሉ ኢላማዎችን መምታት መቀጠል እንዳለባት ተናግረዋል። ሐማስ ደግሞ ከባድ የጦር መሳሪያዎችን የሚያስረክበው ከእስራኤል ሁሉንም አይነት ወራሪዎች ካቆመችና ጦሯን ከጋዛ ካስወጣች እንደሆነ አስታውቋል። ሐማስ ደግሞ ከባድ የጦር መሳሪያዎቹን የሚያስረክበው እስራኤል ሁሉንም አይነት ወረራዎች ካቆመችና ጦሯን ከጋዛ ካስወጣች እንደሆነ አስታውቋል። ትራምፕ ሐማስ ትጥቅ ለመፍታት መስማማቱ ለመካከለኛው ምስራቅ ትልቅ እርምጃ ነው ብለዋል። ቅድሚያ የሚሰጠው ለሐማስ ትጥቅ መፍታት ነው ወይስ ለእስራኤል ጦር ከጋዛ ሰርጥ መውጣት በሚል ከጋዜጠኛ ለቀረበላቸው ጥያቄ ግን ምላሽ አልሰጡም። ስምምነቱ ይተገበር እንደሆነ ተጠይቀው በጋዛ ያለው ሁኔታ እጅግ ውስብስብ ነው ብለዋል። ሰዎቹ ውስብስብና ከባድ ናቸው፣ በብዙ ነገር ድንቅ ናቸው፣ በብዙ መንገድ ደግሞ ድንቅ አይደሉም ሲሉም ተናግረዋል። የሐማስን የጦር መሳሪያ ማን እንደሚረከብ ከቢቢሲ ተጠይቀው የሰላም ቦርድ ኃላፊነቱን ይወስዳል ብለዋል። በድንቅ ሰዎች ነው የሚመራው ሲሉም ቦርዱን ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።